አሁን ልንገራችሁ፣ እግዚአብሔርን መምሰል ምንድነው ካላችሁኝ፣ እግዚአብሔርን መምሰል ሕይወት ነው፣ ኑሮ ነው። ነገር ግን የውስጥና የውጪ አንድነት ነው። የውስጥና የውጭ መመሳሰል ነው። እግዚአብሔርን መምሰል ከውጭ ወደ ውስጥ የምናስገባው ሳይሆን ከውስጥ ወደ ውጭ የሚፈልቅ ነው። ሕይወት ነው። እግዚአብሔርን መምሰል ውስጣችን ሌላ ነገር ሆኖ በውጫችን የምናመጣው ለውጥ ሳይሆን ከውስጣችን የሚነሳ ከውስጣችን የሚጀምርና በውጫችን የሚገለጥ ኑሮ ነው። ያልሆንኩትን ማለት አይደለም እግዚአብሔርን መምሰል። ውስጤ እንዲህ የሆንኩ በውጭ ግን እንዲህ ማለት አይደለም። እንዲሁ ባዶ ኑዛዜ አይደለም፣ ኮንፌሽን አይደለም። እግዚአብሔርን መምሰል መጀመሪያ በውስጥ መሆን ነው። ማን ነኝ? ምን ተሰጥቶኛል? ምን ተሰርቶልኛል? በውስጤ ምን አለ? ማን አለ የሚለውን ከማወቅ የሚጀምር ትምህርት ነው። ከዛ ያ በውስጥ ያለው እንዴት ነው በውጬ፣ በኑሮዬ፣ በአስተሳሰቤ፣ በንግግሬ፣ በስራዬ፣ በአካሄዴ እንዴት ነው የሚገለጠው? ያን ጊዜ ወገኖቼ ውስጣችንም ውጫችንም ምን ይሆናል? አንድ አይነት ይሆናል። ሃሌሉያ። ጌታ ኢየሱስ ምን አላቸው ፈሪሳውያንን? እናንተ ግብዞች ጻፎችና ፈሪሳውያን፣ በውጫችሁ ስትታዩ ከለበሳችሁት ነጭ የሆነ ከላይ እስከታች ልብስ የተነሳ በቃ ሰው ሁሉ በቃ እንደ እንትን ያያችኋል፣ ንጹህ ቅዱስ አድርጎ ያያችኋል። እናንተ በኖራ የተለሰነ መቃብር ናችሁ። ምን ማለት ነው? ውስጣችሁ የበሰበሰ ነው። አይገርምም? ሬሳ ነው፣ በድን ነው፣ ሚገማ ነው፣ ሚሸት ነው። ግን በምን ሸፍናችሁታል? በነጭ። እግዚአብሔር ከዚህ ይፍታችሁ ወገኖች። ዛሬ እግዚአብሔርን ከመምሰል ርቀን እንድንኖር ያደረገን ለዚህ ያጋለጡ ብዙ ትምህርቶች አሉ። ማለት በውስጣችን የተሰራ ስራ የለም፣ በውጫችን ግን እንዲህ ለመሆን እንጥራለን። አቁሙ ወገኖቼ፣ አቁሙ። ምንም ለመምሰል አትጣሩ፣ ምንም ለመሆን አትጣሩ። ምንም ተዉት፣ ልቀቁ። አረ ወድቃለሁ፣ እንዴት እንዲሆናለሁ፣ በዚህ እኮ ነው ያለሁት፣ እንደው በዚህ ጥረቴን ያለሁት የምትሉ ካለ ገድ የለም፣ ልቀቁት። ሌላ እጅ አለ። ሃሌሉያ! ትልቅ እጅ አለ የሚቀበላችሁ ጸጋ የሚባል ሃሌሉያ፣ የእግዚአብሔር እጅ። እሱ ማኖር የማያስችል ቢሆን አይጠራችሁም ነበር። ልንገርሽ እህቴ፣ አንቺን ተማምኖ አልጠራሽም። ባህሪሽን፣ ችሎታሽን፣ ብቃትሽን ተማምኖ አልጠራሽም። ነገር ግን አቅሙን ተማምኖ ጠርቶሻል። ወገኖች፣ የቤተ ክርስቲያን ጸባይ ማረሚያ አይደለም። ቡት ካምፕ አይደለም። የሆነ እንትን ቦታ አይደለም። ማለት መተን እዚህ በቃ እንዲህ መሆን አለብኝ፣ እንዲህ መሆን አለብኝ፣ እንዲህ መሆን አለብኝ። ኖ ተውት። ምንም እንደው ትንሿንም ጣታችሁን አታንቀሳቅሱ። በቃ ተውት፣ ልቀቁ። ዋናተኛ ውሃ ላይ ራሱን እንደሚጥል እንደዚሁ ልቀቁ ወገኖቼ። ምንም በእናንተ መፍጨርጨርና ጥረት የሚሆን አይደለም።
እግዚአብሔርን መምሰል እናንተን እንዲህ ያብላችሁ የምታመጡት አይደለም። ዛሬ የምጀምረው ተስፋ ከማስቆረጥ። ተስፋ ቁረጡ። በማ በራሳችሁ፣ በአቅማችሁ፣ በችሎታችሁ፣ በትጋታችሁ፣ በብርታታችሁ ካላችሁ፣ በጽድቃችሁም ተስፋ ቁረጡ። ካላችሁ በቅድስናችሁም ተስፋ ቁረጡ። ካላችሁ በትጋታችሁም ተስፋ ቁረጡ። ወገኖቼ ልንገራችሁ፣ እናንተ በውጪ ጥረት የምታመጡት ጉዳይ አይደለም። በስጋችሁ ጥረት የምታመጡት ጉዳይ አይደለም ወገኖቼ፣ ከውስጥ የሚፈልቅ ህይወት ነው። በእኔ የሚያምን ግን የህይወት ውሃ ወንዝ ከሆዱ ይፈልቃል። ሃሌሉያ። ተጨንቀናል እኮ፣ ተጠበናል፣ ተወጥረናል እኮ። ያልሆነውን ለመሆን ምን እያደረግን ነው? ግብዝ ይላል። ግብዝ የሚለው ቃል በጣም ደስ ይለኛል በግሪኩ። በግሪኩ ትርጉሙ እንደው ታውቃላችሁ፣ ቀጥታ ሲተረጎም ተዋናይ ማለት ነው። ሂፖክራተስ ተዋናይ፣ የግሪኩ ትርጉሙ ተዋናይ ማለት ነው። ምን ማለት መስላችሁ? መድረክ ላይ ወጥቶ ምንም ያደርግ ቲያትር ቤት ገብታችሁ አይታችሁ ታውቃላችሁ? ቲያትር ቤት ቲያትር አይታችሁ የምታውቁ ከሆነ እነዛ ወጥተው እንትን የሚሉት ሰዎች እኮ አይደሉም። አስካለን ሆና የምትሰራው እኮ አልማዝ ናት አይደለም? ግን ከዛሬ ጀምሮ ይላል አዘጋጁ፣ ማነሽ መድረክ ላይ ስትወጪ ነው። ለዛም ስትወርጂ አይደለም፣ ስትወጪ አስካለ ነሽ። አስካለ እንዲህ ነው የምትለብሰው፣ አስካለ እንዲህ ነው የምትበላው፣ አስካለ እንዲህ ነው የምትናገረው፣ አስካለ እንደዚህ ነው እንትን የምትሆነው። ስለዚህ ያን ቁጭ ብላ ታጠናና አልማዝ ሰዓቱ ሲደርስ ጓሮ ማለ ቲያትር ቤቶች መልበሻ ክፍል ገብታ ማንን ትሆናለች? አስካለን ትሆንና ለአንድ ሰዓት ለሁለት ሰዓት ያህል ማንን ትሆናለች? አስካለን ትሆንና ስትጨርስ ትወጣና ደግሞ ቀይራ አልማዝ ትወጣለች። ብዙ ሰዎች ቤተክርስቲያን ውስጥ ወገኖች የቲያትር ነው የሚጫወቱት። እዚህ ከዚህ ሲመጡ እንትናን ገጸ ባህሪ ይጫወታሉ። የቅዱስን ገጸ ባህሪ ይገባቸዋል። የመልካም ሰው ገጸ ባህሪ ለብሱና ወገኖች እንዴት ናችሁ ናፍቃችሁ ነበር፣ በቃ እንዴት ናችሁ፣ ሃሌሉያ እጃቸውን ያነሳሉ። ምን ይላሉ? በቃ እዚህ መጥተው በቃ ይሉና ልክ ቲያትሩ ሰዓት ሲያልቅ በጓሮ በር ተጣጥበው ይወጡና ለመርካቶ ሲገቡ ሌላ ሰው ይሆናሉ። እንትኑ ላይ ሲገቡ ይገባቸዋል። ለበባሌ ማጭበርበር ይጀምራሉ፣ መዋሸት ይጀምራሉ፣ ተንኮል ይጀምራሉ። ይገባቸዋል። ጉቦ መስጠቱንም መቀበሉንም ውስጥ እንትን ይገባሉ። ትርምስምስ ሲሉ ይቀብሩና ልክ መድረኩ ተውኔት መድረኩ የት ነው? በአብዛኛው ቤተክርስቲያን ነው። ልክ ቤተክርስቲያን ሲመጡ ወገኖች እግዚአብሔር ይሄን ይጸየፈው። እንዲያውም ልንገራችሁ አለ እንዲህ ከሚያደርጉቱ ይልቅ እዚህ ያልመጡት እዛ ያሉቱ ይሻሉታል። ታውቃላችሁ ይሄንን ተስፋ አላቸው እነሱን አንድ ቀን እንደው ነክቶ ያመጣቸውና እንደው በትክክል ይኖራሉ። ተስፋ አለ። እዚህ ግን ላለው ተስፋ የለው። ወገኖቼ ከግብዝነት እንውጣ። ያልሆነውን አንሁን። ለማስመሰል አንሞክር። መጀመሪያ ወገኖቼ እግዚአብሔርን መምሰል የትምህርት ውጤት ነው። ይህን በደንብ ያዙ። እግዚአብሔርን መምሰል የትምህርት ውጤት ነው። ለዚህ ነው ሐዋርያው ምን ላይ ነው የሚያተኩረው? ትምህርት ላይ ነው። ትምህርት ላይ ነው የሚያተኩረው።
ምን ማለት ነው ካላችሁኝ እግዚአብሔርን መምሰል የትምህርት ውጤት ነው ስል እዚሁ ምዕራፍ 6 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላንብብላችሁ። እነዚህን አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር። ምን አይነት ትምህርት? ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራንና በቃላት መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብ፣ እርስ በርስ መናደድም ይወጣሉ። አእምሯቸው በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ዘንድ ይገኛሉ። እንዲህ አይነት ነገር ምንድን ነው የሚለው መሰላቸው? እስቲ የማንንም ሰው ትምህርት ተመልከተው ይላል። ልዩ፣ እኔ በጣም ደስ ይለኛል። ልዩ ትምህርት ይላል። ልዩ ትምህርት እኮ ልዩ መሆኑን የምናውቀው እኮ ልክ ሲኖረን ነው ወገኖቼ። ልክ በሌለበት ሁሉ ልክ ነው። መጀመሪያ ግን ትክክለኛው ምን መኖር አለበት? ትምህርት መኖር አለበት። የትምህርት ዘንግ ሊኖረን ያስፈልጋል። መለኪያው ሊኖረን ያስፈልጋል። ልኩን ካወቅነው ከዛስ ትምህርት ይዞ ሲመጣ ማንም ምን እናደርጋለን? እናመጣና እናለካካለን። ይገባችኋል? ባል ከስናይ ከዛ የተለየ ከሆነ ምን እንላለን? ልዩ ትምህርት እንለዋለን። ልዩ ትምህርት እንለዋለን። ከዛ ከተለየ መጀመሪያ ትክክለኛው ሊኖረን ያስፈልጋል። ምንድነው ትክክለኛ ትምህርት ካላችሁኝ ኢየሱስ ክርስቶስ ያስተማረው ጤናማ ትምህርት ነው ይላል። ሃሌሉያ አሜን። ኢየሱስ ክርስቶስ የት ነው ያስተማረው? ሂዷ ወንጌላት ጋር ወንጌላትን ተመልከቱ። በተለይ ደግሞ ማቴዎስ ምዕራፍ 5 ከ5 እስከ 7 ድረስ ያለውን የተራራው ትምህርት ምንለው አለ አይደል? እስቲ ሂዱና እዩት። እሱን የጌታን ትምህርት ተመልከቱት። ያ ትምህርት ምን እንደሚባል ታውቃላችሁ? ያ ትምህርት ጤናማ ትምህርት ነው። ልክ ነው። ምን ይላል? ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ። ወገኖቼ የኢየሱስ ክርስቶስ ትምህርት ምን ነው ታውቃላችሁ? እግዚአብሔርን የመምሰል ትምህርት ነው። እግዚአብሔርን የመምሰል ትምህርት የሚፈልግ ሰው ሌላ ቦታ አይደለም ሄደው ይሄድና ጌታ ኢየሱስ ምንድን ነው ያስተማረው ይላል። ለነገሩ መተን መልእክቶችንም ስንመለከት ሐዋርያቱ እርሱ ያስተማረውን ነው ያስተጋቡት። ምክንያቱም ዕብራውያን ምዕራፍ 2 ላይ ምን ይለናል? ይህ በመጀመሪያ በጌታ የተነገረ ነበርና የሰሙትም ለኛ አጸኑት ይላል። ወገኖቼ ወንጌል ማለት ጌታ ሲናገር፣ መልእክቶች ማለት ሐዋርያት ሲያጸኑት ማለት ነው። ሌላ ምንም ልዩነት የለም። አጸኑት። ስለዚህ እግዚአብሔርን መምሰል ከየት ይገኛል? ከትምህርት ይገኛል። እግዚአብሔርን አለመምሰል እስከምን ይገኛል? በነገራችን ላይ እግዚአብሔርን መምሰል ወይም ጋድሊነስ የሚለውን ተቃራኒ ሆነ ታውቃላችሁ? አንጋድሊነስ የሚለው ኃጢአተኝነት ብሎ ነው የሚተርጎው መጽሐፍ ቅዱሳችን። አንጋድሊነስ የሚለው ስለዚህ እግዚአብሔርን መምሰል ህይወት አለ፣ ደግሞ የምን ህይወት አለ? የኃጢአተኝነት ህይወት አለ፣ የግብዝነት ህይወት አለ። እንዲህ ነው የሚያስቀምጣቸው። ስለዚህ ያኛውም ህይወት ከየት ነው የሚመጣው ካላችሁኝ? ከትምህርት ነው የሚመጣው። ከምን አይነት ትምህርት ካላችሁኝ? ከሚያስቱ መናፍስት፣ ከውሸተኞች ግብዞች የሚመጣ። ስለዚህ የስህተት ትምህርት ዓላማው ምን ነው ታውቃላችሁ? በክርስቶስ ኢየሱስ አምነው የዳኑ ቤተክርስቲያን ውስጥ የመጡ ሰዎች ያ እግዚአብሔር የሚፈልገውን ህይወት፣ ትክክለኛውን ህይወት እንዳይኖሩ ማድረጊያ መንገድ ነው። ጠላት የሚጠቀምበት መንገድ ነው። እውነተኛ ትምህርት ደግሞ ጤናማው ትምህርት፣ የክርስቶስ ትምህርት ደግሞ ሰዎች ካመኑ በኋላ እግዚአብሔር የሚፈልገውን ያንን ህይወት እንዲኖሩ የሚያስችል ነው። ስለዚህ ወገኖቼ እግዚአብሔርን መምሰል ከየት ይመጣል ካላችሁኝ? ከትምህርት። ወደዛ የሚያስጠጋ ትምህርት አለ፣ እግዚአብሔርን ወደ መምሰል። ሁለት ነገር ነግሬያችኋል፣ በጣም መሰረታዊ። አንደኛ እግዚአብሔርን መምሰል ከየት ነው የሚመጣው ካላችሁኝ? ከውስጥ ነው የሚመጣው። ከውጭ የምናስገባው ነገር አይደለም። ከውጭ ራሳችንን የምናለማምደው ነገር አይደለም። ከውስጥ የሚመጣ ነው። ውስጥ ደግሞ ስላለው ነገር የሚነግረን ትምህርት ነው። ቃሉ ነው የሚነግረን።
ኦኬ ምን ይለዋል ጢሞቴዎስን ቁጥር 6 ላይ ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል ብዙ ሰዎች ይሄን ሲያነቡት የምትመግብ ብለው ነው ያነቡት። ግን የሚለው የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይላል። ኦኬ እግዚአብሔር መምሰል ትፈልጋላችሁ? ኦኬ ይሄ በጣም ልንፈልገው የሚገባ ነው። በኋላም እናነሳዋለን እንዴት ልንፈልገው እንደሚገባ፣ ለምን ልንፈልገው እንደሚገባ እናያለን። ግን እግዚአብሔር መምሰል የምትፈልጉ ከሆናችሁ ምንድን ማድረግ ያለባችሁ? በእምነትና በተከተልነው በመልካም ትምህርት፣ መጀመሪያ መልካም ትምህርት መከተል አለብን። በተከተልነው መልካም ትምህርት ቃል የምንመገብ መሆን አለብን። ቃሉን የምትመገቡ መሆን አለባቸው ወገኖቼ። ልንገራችሁ አይደለ ዛሬ ትልቁ ችግራችን አንደኛ ያገኘነውን ነው የምንመገበው። አሰስገሰሱ አሜሪካ ጃንክ ፉድ ይሉታል። ጃንክ ፉድ ይባላል። ምን ማለት መሰላችሁ? ከየት እንደመጣ አታቁም፣ ምን እንደሆነ አታቁም። በቃ አርገው ብቻ አጣፍጠው ለምላስ ነው የሚሰራው። ጃንክ ፉድ ለሆድ አይደለም፣ ለምላስ። ታውቃላችሁ አይደለ? እነማ ናቸው ለምላስ የሚበሉ? ህፃናት። ህፃናት አይታችሁ እንደሆነ ለጤና ይጠቅመኛል አይጠቅመኝ ይላሉ እንዴ? እሱ 40 ስታልፉ ነው አይደለ እንደሱ የሚባለው። እድሜያችሁ ከጫማ ቁጥራችሁ በለጥ ሲል ነው አይደለ እንዴ ይሄ ነገር ለጤና ይጠቅማል ምናምን ማለት የምትጀምሩት። በልጅነት ግን ምንድን ነው ይጣፍጣል ነው የሚባለው። በጣም ነው የሚገርመኝ። አሜሪካ ነገር ትላልቅ የምትሏቸው ሰዎች እንኳ ይጣፍጣል እያሉ ነው የሚበሉት ለምላስ። ያ ነገር ግን ይገባና ምን ያደርጋል ወገኖቼ? ያወፍራቸዋል፣ ብዙ በሽታዎች ያመጣባቸዋል፣ ህይወታቸውን ችግር ውስጥ ይከተዋል። አሁን ወገኖቼ እየሆነ ያለው ይሄ ነው። በዩቲዩብም ይሁን በፌስቡክ ይሁን በቴሌግራሙ ይሁን በምናምኑ የሚመጣውን ነገር ሁሉ ምን እናደርጋለን? የምናስገባ ከሆንን ወገኖቼ በምንም አይነት ወደዛ መድረስ አንችልም። ምንድን ነው መመገብ ያለብን? አንደኛ በእምነትና በተከተልከው በመልካም ትምህርት የምንከተለው ትምህርት አለን ወይ ነው ወይስ ሁሉንም እንከተላለን? የምንከተለው ትምህርት ሊኖረን ይገባል። ምክንያቱም ትምህርት ማለት መስመር ነው። አዲስ አበባ ዩኒቨርሲቲ የገባ ልጅ ምን እንደምትማር ስትል የህንፃ ተቋራጭም እማራለሁ፣ ህግም እየተማርኩ ነው ማለቴ ሶሺዮሎጂም እየተማርኩ ነው፣ ሕክምናም እየተማርኩ ነው ይላል እንዴ? አይልም። ምናልባት በአንድ ቀን አንዱ ክፍል እየገባ ሊሆን ይችላል፣ ግን የትኛውም ጋር አይመረቅም። የትኛውም ተማሪ አይደለም ወገኖች። ዝም ብለን ለኮፍ የምናደርገው አይደለም። ትምህርት ወጥ ነው። ትምህርት ጀምሮ እስከ መጨረሻው መሄድ ነው። ቅድም እህቴ የሆነ ነገር ስትናገር ነበርና ወደኋላ ሄጄ እንዳስብ አደረገኝ። ወገኖች ያን ነገር ልንገራችሁ። እኔ አገልግሎት የጀመርኩት የዛሬ 33 ዓመት መስከረም 3 አለፈኝ። አሁን ትናንቱ መስከረም 3 33 ዓመት። የት ነው የጀመርከው? እንዴት ነው የጀመርከው ብትሉኝ ወገኖቼ ተጋብዤ ገና ሲጀምር ፈረንሳይ ለጋሲዮን አካባቢ የሙሉ ወንጌል ቤተክርስቲያን ነባር የጸሎት አገልጋዮችን እንዳገለግል ነው የተጠራሁት። ገና ሲጀምር ምንድን ነው ያስተማርካቸው ብትሉኝ ሮሜ መጽሐፍን ነው ያስተማርኳቸው። የዛሬ 33 ዓመት በደርግ ጊዜ ቤት ውስጥ ወንድም ዘሪሁን የሚባል ቤት ውስጥ የቤተክርስቲያኒቱ ዲያቆን የነበረ ቤት ውስጥ ተከታታይ ትምህርት አስተማርኩ። ወገኖቼ ዛሬ ምን እያደረክ ነው ብትሉኝ ሮሜ እላችኋለሁ። ዛሬ ከስንት ዓመት በኋላ? ከ33 ዓመት በኋላ። ሃሌሉያ ወገኖቼ። ክርስትና ሃይዌይ ነው፣ መንገድ ነው፣ ጎዳና ነው፣ አንድ ነው፣ ወጥ ነው። እንጀምረዋለን፣ እንጨርሰዋለን። ወደ ግራም ወደ ቀኝም አንልም። ወጥ የሆነ መንገድ ነው። ስለዚህ በተከተልከው
መልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ስለዚህ እግዚአብሔርን ለመምሰል መጀመሪያ ምን እናርግ? ቃሉን እንመገብ። ቃሉ ይንገረን፣ እኛ አናናግረው። አሁን እኮ ሰዎች ምንድን መሰላችሁ የሚያደርጉት? የሚፈልጉትን ነገር ጥቅስ ያወጡላችሁና እንዲህ ይላል ይሏቸዋል። ምን አሉ ማለት ነው? ቃሉን አናገሩት ማለት ነው። እግዚአብሔር ቃሉን ከማናገር ይጠብቃችሁ። ቃሉ ምን ያርገን? ይንገረን። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ ይላል። ማድረግ ያለብን ይነግረናል። መመገብ አለብን። እንደገና ደግሞ መራቅ ያለብን አለ። ምን መራቅ እንዳለብን ልንገራቸው። ተረት ለማን ነው ንገሩኝ እስቲ። ለማን ነው ተረት የሚነገረው? ግን ማን ነው ነጋሪው? ብዙ ጊዜ ተረት ነጋሪ ማን ነው? እዚህ ጋር ተጽፏል አይደል እንዴ? አሮጊቶች። የሚያወሩት አሮጊቶች ናቸው፣ የሚሰሙት ደግሞ ሕፃናት ናቸው። ምንድን ነው የሚነግሯቸው ካላችሁኝ፣ ለልጆች ተረት ሲነገር ወገኖቼ እውነታ አይነገርም አይደል እንዴ? ልጆችን መስማት አይፈልጉም፣ ፍላጎትም የላቸውም እውነታን ለመስማት። ፌሪቴል ይባላል። ፌሪቴል። እስቲ የልጆች ፊልም ካርቱን አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? ሲንድሬላ ለምሳሌ። አሁን ሲንድሬላ በጣም የሚታወቅ የሚወደድ እንትን የልጆች እንትን ነው። ምን መሰላችሁ? ልጅቷ አባቷ ሞቶ እንጀራ እናት አግብቶ ነበር። ከዛ የእሷ ልጆች አሉ እና ንጉሥ ሚስት ለልጁ ሚስት ለመምረጥ ሴቶች ቆነጃጀትን ጠርቷል። እናትየው ልጆቿን እነዛን ይዛ ሄዳችን ቤት አስቀርታታለች። ከዛስ በቃ ቤት እንትን ብላለች። ከዛ በኋላ የሆነች እየበረረች ትመጣለች። ኦኬ ፌሪዋ ትመጣለች። ከዛስ ትመጣና ለምንድን ነው የማትሄጂው ወደዛ ወደ ቁንጅና ውድድር ምናምን ትላታለች። ታለቅሳለች። እኔ እንትን የለኝም፣ አባቴ ሞቷል፣ እንጀራ እናት ነው ያለችኝ ምናምን ልብሴ የለኝም ስትል የሆነች በትራለች እጇ ላይ። ኦኬ እንደ ቡሄ ርችት እንትን የምትልና ትሄድና እግሯን ነካ ስታደርገው የወርቅ ጫማ። ከዛ በኋላ ደግሞ ልብሷን ነካ ስታደርገው የሆነ በጣም የሚያምር ልብስ። ከዛ ስታረቅ አክሊል እንትን እዚህ ላይ ምናምን። ከዛ ደግሞ እንትኑ ቦታው ሩቅ ነው፣ በምን ሄዳለሁ ምናምን ስትል ትሄድና ዛፉን ስትነካው ሰረገላ ፈረሱ ምናምን እያለ በቃ ልጆች አብለው አፋቸውን ከፍተው ያሉ በቃ የሉም። እስቲ የምሽቱ 2 ሰዓት ዜና ልጆች አብለው ሲሰሙ ሰምታችኋል? ዜና ሪያሊቲ ነው፣ ዜና እውነታ ነው። ይገባችኋል? አባ የከተማው አስተዳደር የቦኖ ውሃ አስመረቀ ሲባል ልጆች አብለው አይሰሙ። በከተማችን ያሉ ልዩ ልዩ ችግሮች የሚፈቱበት መንገድ የሚል ውይይት ልጆች ሲያዩ አይቼ አላቅም። ምክንያቱም ያ እውነታ ነው፣ ምንም አይስባቸውም። ወገኖቼ ከተማችን የተሞላው በምንድን ነው ካላችሁኝ፣ በተረት ነው፣ በፌሪቴል ነው የተሞላው። ሰው ግር ብሎ ይሄዳል ከየእንትኑ እንትና እዚህ ጋር ከፈተ ይባላል። ትልቅ ፖስተር ይለጠፋል በቴሌቪዥን በምናምን ድሩ ሲባል ሰውን ሽልክ እያለ እኛ ጋር እኮ ቃል የለም እኛ ጋር እኮ እንትን የለም እያለ ይሄዳል። ይገባችኋል? ግን የሚሰማው ምንድን ነው ካላችሁኝ፣ ፌሪቴል፣ የአሮጊቶች ሴቶች ተረት። ከዛማ እየተባለ ምን ይወራላቸዋል? አንድ ነገር ልንገራችሁ፣ በጣም ያዝናናል፣ ደስ ይላል፣ ጊዜ ያሳልፋል። ግን ምንም ወደ እግዚአብሔር ወደ መምሰል አያደርስ። ስለዚህ ከዚህ ምን አድርግ? ራቅ። በተከተልከው እውነተኛ መልካም ትምህርት ቃል ራስህን ምን አድርግ? መግብ። ከዛስ እግዚአብሔርን ለመምሰል ራስህን አስለምድ። እዚህ ጋር ደስ ያለኝን ነገር ልንገራችሁ። በተከተልከው በመልካም ትምህርት ቃል የምትመገብ አይደለም ይላል። ከላይ ምን ብሎ ነበር? ከላይ መብል ይከለክላሉ ምናምን አለ። ይሄ የሚበላ ያማይበላ ፎርጌትድ፣ እሱን ተው። ምክንያቱም እግዚአብሔር የፈጠረው ሁሉ መብል ብሎ የፈጠረው ሁሉ ምንድን ነው? መልካም ነው። በጸሎትና በቃሉ
ተቀደሰ ነው አይደል? ስለዚህ ያገኘው ምን አድርግ ብላ ችግር የለም ምግቡ ላይ። ይልቅ ግን የቱ ጋር ምረጥ? ቃሉን ስትመገብ መልካሙን፣ ትክክለኛውን፣ ጤናማውን ብላ። ከዛስ አንድ ነገር ልንገራችሁ፣ ራስህን ምን አድርግ? አስለምድ። የሚለው ምንድነው? ኤክሰርሳይዝ አድርግ። ይህን ልንገራችሁ ወገኖቼ፣ መብላት ብቻ ቢሆን ሰው ተቀምጦ ምን ይሆናል? አሜሪካን ሀገር አንዳንድ ጊዜ ምናልባት እንትን ላይ አይታችሁ ይሆናል። አንዳንዶች ዝም ብሎ ቤታቸው ቁጭ ብለው ሲበሉ ይኖርና በኋላ በጣም ምን ይሆናሉ? ይወፍሩና ከዛስ ይታመሙና ሆስፒታል ሊሄዱ አምቡላንስ ሲመጣ በሩ ምን አያረጋቸው። ስለዚህ ቤት ፈርሶ ነው የሚወጡት። ችግሩ ምንድን ነው ካላችሁ ምን አድርገዋል? ይበላሉ፣ ምን አያረጉም? ኤክሰርሳይዝ አያረጉም። ወገኖቼ አለመብላትም ይጎዳል፣ በልቶም ኤክሰርሳይዝ አለማድረግም ይጎዳል። ስለዚህ ምን አርግ ነው የሚለው? ብላ። ቃሉ ምን አርግ? ብላ ይልና ከዛ ደግሞ ምን አርግ? ራስህን ምን አርግ? አስለምድ። ቶሎ ጨርሳለሁ። ተመልከቱ፣ እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና። ምን ማለቱ ነው? አንዳንድ ሰዎች ይሄን ስለ ስፖርት ነው የሚናገር ይላሉ። አይደለም። ሰውነትን ለስጋዊ ነገር ማስለመድ የሚሉት ምንድነው? እነዛ ቅድም የተባሉት የስተት አስተማሪዎችና ተከታዮቻቸው ሰውነታቸው ምን እያረጉ ነው? ለማስለመድ እየጣሩ ነው አይደል እንዴ? ምንን ከልክለዋል? መጋባትን ከልክለዋል አይደል እንዴ? ስለዚህ ሳያገቡ ለመኖር ምን እያረጉ ነው? ራሳቸውን እያስለመዱ ነው። ምግብን ምን አርገዋል? የሚበላ የማይበላ ከልክለዋል አይደል እንዴ? ስለዚህ ያን ለመብላት ሰውነታቸው ምን እያረጉ ነው? እያስለመዱ። ክርስትና ወገኖች ይሄ አይደለም። ከውጪ ራሳችንን ማስለመድ አይደለም። በቃ እንዲህ አላረገም ብለን አላረገም፣ ይሄን አልበላም ብለን ይሄ አይጠቅምም እያለ አይደለም። ግን ለምንድን ነው የሚጠቅመው? ለጥቂት ነው። ለምሳሌ ለስላሳ መጠጥ መጠጣት ጥሩ አይደለም፣ ምክንያቱም ስኳር ነው፣ ምንም አይጠቅምም። ግን ያው ስለሚጣፍጥ ሰው ይጠጣል። ግን አንዳንድ ሰው ይላል ከዛሬ ጀምሮ አልጠጣም ብሎ ይላል። ከዛስ ይፈትነዋል እኮ አይደል እንዴ? ሲቀር ግን ነው እያለ ራሱ ምን ያደርጋል? ያስለምዳል። ይጠቅማል አይጠቅምም? ግን ለምን? ለጥቂት። ይልቅ ግን እግዚአብሔርን ለመምሰል ራስን ምን አርግ? እግዚአብሔርን መምሰል ራስን ማስለመድ ለአሁኑም ለሚመጣውም ዓለም ለሚመጣውም ሕይወት ምን አለው? ትርፍ ስላለው ለሁሉ ይጠቅማል። ምን ማለት ነው? እዚህ ጋር እግዚአብሔርን መምሰል ማለት በውስጣችን ምን መጣ? የእግዚአብሔር ቅድስና ውስጣችሁ መጥቷል? የእግዚአብሔር ጽድቅ ውስጣችሁ መጥቷል? እንዴ ወገኖቼ ስሙኝ እንጂ ኤፌሶን ምዕራፍ 4 ላይ ምንድን ነው የሚለው? ቁጥር 24 እና 25 ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል አለ እንዴ? ስለዚህ ዳግም ተወልጃለሁ የሚል ሰው በእጃችሁ በደንብ ልየው። ዳግም ተወልዳችኋል። ዳግም የተወለደ ሰው ምን ሆነ? ራሳችሁን አልወለዳችሁም፣ ተወልዳችሁ ነው እሱን የወለዳችሁ። ስትወለዱ ግን የተወለዳችሁት ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ ነው። እስቲ ከኔ ጋር እንዲበሉ፣ የእግዚአብሔር ጽድቅ ወደ ውስጤ መጥቷል። የእግዚአብሔር ቅድስና ወደ ውስጤ መጥቷል። የእግዚአብሔር ፍቅር ወደ ውስጤ መጥቷል። ኦኬ። ውጫችሁ ላይ የለም፣ በዘራችሁ የለም እኮ ግን ወደ ውስጣችሁ መጥቷል ዳግም ስትወለዱ። ስለዚህ አሁን ምንድነው ጥረታችን መሆን ያለበት? ጥረታችን ያልሆነውን ለመሆን ሳይሆን ጥረታችን ምንድነው? ይሄ የመጣው የእግዚአብሔር ቅድስና በእኔ ኑሮ ምን መሆን አለበት? መገለጥ አለበት። ስለዚህ የት ያለውን ነው ለመምሰል የምጥረው? ውስጥ ያለውን። ሃሌሉያ አሜን። ውስጥ ያለውን ለመሆን ስጥር ይሄ የስጋ ጥረት አይደለም። ነገር ግን ወገኖቼ በመንፈስ በውስጤ ያለው ግን መጀመሪያ ምን ነው መቀየር ያለበት?
አስተሳሰብ የሚቀየር አስተሳሰብ በምን እንደሚቀየረው በቃሉ በምመገበው ቃል አስተሳሰብ ሲቀየርና ማን እንደሆንኩኝ ምን በውስጤ እንዳለ በትክክል ሳቅ ያ በውስጤ እንዲገለጥ እፈቅዳለሁ። ሃሌሉያ አሜን። እፈቅዳለሁ። ከዛስ በኋላ በህይወቴ የእግዚአብሔር ቸርነት ይገለጣል። እኔ እኮ ቸር አይደለሁም። እኔ እኮ ቢመቸኝ የሰውንም ወስድ ነበርኩ። ይገባችኋል ማለት እምቀማ ነበርኩ። ነገር ግን አሁን ምን ሆናለሁ? ቸር ሆናለሁ። ወይ ጉድ እያልኩኝ እኔ እኮ እንዲህ አልነበርኩ። የእግዚአብሔርን ቸርነት እለማመዳለሁ። የእግዚአብሔርን ይቅርታ እለማመዳለሁ። እኔ እኮ ድሮ አንዴ ከነከስኩ እኮ ችግር ነበር። ይገባችኋል በእኔ ነገር ግን አሁን የመጣው በውስጥ የመጣው የእግዚአብሔር ህይወት ነው። ያ ህይወት ደግሞ የይቅርታ ህይወት ነው። አሁን የበደሉኝንም ምን ማድረግ እችላለሁ? ይቅር ማለት እችላለሁ። ወይ ጉድ እያልኩ አላቀውም። እኔ ራሴ ተደናቂ ነኝ፣ ተገራሚ ነኝ። ምክንያቱም በውስጥ ያለ ሌላ ህይወት እየተገለጠ ባዕድ ህይወት ከሌላ የመጣ ፎሬን የሆነ ህይወት እኔ ውስጥ እየተገለጠ ነው እንጂ እኔ ይሄንን አይደለሁም። ሃሌሉያ ወገኖቼ ልንገራችሁ፣ በዲስፕሊን በራሳችሁ ጥረት የምታመጡት አላደርግም እንትን አልልም ምናምን ብላችሁ የምታመጡት ነገር መጨረሻ ላይ የምታደንቁት ማንን ነው? ራሳችሁን ነው። እሱ እኮ አንዴ ከወሰነ በቃ እሷ እኮ አንዴ እንትን ካለች በቃ እኔ እኮ እንደዚህ ነኝ እያልን ነው የምንሄደው። እሱ አይደለም የሚያስፈልገው ወገኖቼ። እውነተኛ መሆኑን በእኛ የሚገለጠው ህይወት የምታውቁት በምን ነው ታውቃላችሁ? እናንተ ራሳችሁ በእናንተ በሚሆኑ ነገር እየተደነቃችሁ ስትሄዱ ነው። ሃሌሉያ። ስለዚህ የማንን ባህሪ እየተለማመድን እንሄዳለን? የእግዚአብሔርን ባህሪ። ምን ይሆናል መስላችሁ? ፍሬ እናፈራለን። የመንፈስ ፍሬ፣ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋሃት፣ ትዕግስት፣ እምነት፣ ራስን መግዛት። እነዚህ በእኛ ላይ ምን ይሆናሉ? ይጀረገጋሉ። ሰዎች ያዩዋቸዋል፣ ግን የኛ አይደሉም፣ ግን በእኛ ናቸው። እኛ ላይ ነው የሚታዩት፣ ግን የኛ አይደሉም። ሰውም ደግሞ እየቀጠፈ ምን ያደርጋል? ይበላል አለ እንዴ? ሲሄድ ይደነቃል፣ እንዴ ሲጣፍጥ ይላል። ግን የማንን እየቀመሰ ነው? የእግዚአብሔርን። ያን ጊዜ ምን ይላል መሰላችሁ? በጽዮን ላሉት አልቃሾች እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ አድርግላቸው ዘንድ። ሃሌሉያ ሃሌሉያ። አንድ ነገር በጣም ገረመኝ። አንድ ሰው አገኘኝ ዛሬ ካንሳስ፣ አሜሪካ ካንሳስ ቤተክርስቲያን ውስጥ ዋና ፓስተር ነው። ድንገት ነው ተገናኘን፣ ወዳጄ ነው። ከዛ በኋላ ሰማሁት እኮ እንትንህን አለኝ። አንድ ቃለ መጠይቅ አድርጌ ነበርና ሰማሁት ቃለ መጠይቅህን አለኝ። እና እኔ የገረመኝ ቃለ መጠይቁ አይደለም፣ በጣም ወድጄዋለሁ እሱን አለኝ። እሱ አይደለም የገረመኝ፣ ገብቼ በመቶ የሚቆጠሩ ኮሜንቶች አነበብኩ እና ሰው በጣም ነው የናፈቀህ አለኝ። ማለት ሰዎች ናፍቀዋል። እዛ ላይ የሚጽፉት ኮሜንት ሳይ በጣም ናፍቀዋል፣ በጣም ተደስተዋል መምጣትህ አለኝ። ወይ ጉድ! ያሬድ ማን ነው? ይገባችኋል? ምኑ ነው የሚናፈቀው? ምንድን ነውና? ወገኖች ወደው አይደለም ሰዎቹ። የሆነ የተገለጠ ነገር ካለ ሰዎች ያንን ከቀመሱ ጣመኝ ድገመኝ ይላሉ። ሃሌሉያ። በቃ ሰዎቹ ላይ የሚታየው ደስታ ምንም ስለሆነ አይደለም ያሬድ። ነገር ግን የእግዚአብሔር ነገር በእኛ ውስጥ ሲገለጥ ሰዎች ይፈልጉናል። ሃሌሉያ። ለሆነ ለግል ጥቅም አይደለም ይፈልጉን፣ ለስጋዊ ነገር አይደለም ይፈልጉን፣ ለእንትን አይደለም ይፈልጉን። ነገር ግን ያንን የእግዚአብሔርን ነገር ይፈልጋሉ። ወገኖች አንድ ነገር ልንገራችሁ፣ እያንዳንዳችሁ በዚህ ያላችሁ የተጠራችሁት የእግዚአብሔር ሕይወት መገለጫ ለመሆን፣ የክብር ዕቃ ለመሆን ነው። ቆይ እኔ በሆንኩት ነገር ወይም በመሆነው ነገር እኮ የሚገርማችሁ ነገር ማን ነው የሚከበረው? ስለዚህ እግዚአብሔር ይወስዳችሁና የሆነ ቦታ ምን ያደርጋችኋል? ያስቀምጣችሁ፣ ይተክላችኋል። ከዛስ ለምንድን ይተክላችሁ? እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች የምን ፍሬ ያፈራሉ? በየጊዜው ጽድቅ። ሰው ይመጣና እስቲ እግዚአብሔር ጽድቅ ምን ይላል እያለ እየቀጠፈ ምን ያደርጋል? እየበላ ወይ ጉድ አንተ ይላል። ሃሌሉያ ሃሌሉያ። ወገኖች እናንተ ዛፎች ናችሁ፣ ዛፎች ናችሁ። አሜን። ግን ምን አይነት ዛፍ ካላችሁኝ፣ እግዚአብሔር የእሱን ባህሪ እንድታፈሩ፣ የእሱን ባህሪ እንድትገልጡ፣ የእሱን ባህሪ ለሌሎች እንድታሳዩ የተመረጣችሁ ዛፎች ናቸው። የእናንተ ድርሻ ወገኖች ልንገራችሁ አይደለም፣ ከእርሱ ጋር መጣበቅ። ያን ጊዜ ፍሬ ታፈራላችሁ።
ሃሌሉያ። ስለዚህ እግዚአብሔርን መምሰል ለአሁኑም ለሚመጣውም ህይወት የሚጠቅም ስለሆነ ይህንን ለማግኘት እንደክማለን እንሰደብማለን ብሎ ይላል ጳውሎስ። ምን ማለት ነው? ምን አለው እግዚአብሔርን የመምሰል ሂደት ዋጋ ያስከፍላል። ዋጋ ያስከፍላል። ግን ዋጋውን ለመክፈል መቁረጥ አለብን፣ መወሰን አለብን። ወገኖቼ ዛሬ አንድ ነገር ይዛችሁ እንድትወጡ ፈልጋለሁ። አንደኛ እግዚአብሔርን መምሰል ከውጭ ራሳችንን የምናስለምደው ነገር አይደለም። አንዳንድ ጊዜ አንዳንድ ቤተክርስቲያን ውስጥ ቀዳሚ ያሉ አይደለ? የመጀመሪያ ሰዎች፣ ቀዳሚ ሰዎች። እነዛ ቀዳሚ ሰዎች በቃ በተፈጥሯቸው ዝም የሚሉ ከሆነ አንዳንድ አዳዲስ የመጡት ያዩና ምን ማድረግ ይሞክራሉ? ዝም ለማለት ይሞክራሉ። እንደነሱ ይገባቸዋል። በትግል ራሳቸውን ዝምተኛ ለማድረግ። ወገኖቼ ይሄ ከየት ነው እየወሰዱ ያሉት? ከውጭ ነው እየወሰዱ ያሉት። እንደሱ አይደለም ወገኖቼ። ዛሬ ይዛችሁ ልኝ እንድትሄዱ የምፈልገው ዋና ነጥብ እግዚአብሔርን መምሰል ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው። አንድ ሁለተኛ እግዚአብሔርን መምሰል የሚመጣው በምንድን ነው? በትምህርት ነው። በጤናማ ቃል በመመገብ ነው። መመገብ ሲባል ወገኖቼ ሰው የሚመገበው በዓመት አንዴ አይደለም፣ በሳምንት አንዴ አይደለም። ሰው የሚመገበው በየዕለቱ ነው። ያውን በየዕለቱም ደግሞ አንዴ አይደለም አይደል እንዴ? ይሄን ምግቡን ሶስቴ አይደለም የምንበላው? ካገኘን አራቴም አንምረው። ይሄ ቃሉንም ልክ እንደዚህ እንደ ምግብ ደግሞ መብላት ብቻ አይደለም። ስለበላን እኮ አይደለም የምንኖረው፣ ስለተፈጨና ስለተዋሃደን ነው አይደል እንዴ? ቃሉንም በማሰላሰል መፍጨት። አሜን ሃሌሉያ። ከዛስ ኤክሰርሳይዝ ማድረግ፣ ውስጣችን ያለውን በውጭ እንዲገለጥ ማድረግ። የመጨረሻው ምንድነው? ዋጋ ያስከፍላል። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ አይሰማኝም ምን ይሆናሉ? ስለዚህ ለመሰደብም ለመሰደድም ለመነቀፍም ፈቃደኛ መሆን አለብን ወገኖች። እነዚህን ዛሬ ያሳየኋችሁን አራት ነገሮች በደንብ ብትይዟቸውና ከህይወታችሁ ጋር ብታዋዷቸው ብትለማመዷቸው እግዚአብሔርን ወደ መምሰል እየተጠጋችሁ ትሄዳላችሁ። ያ ደግሞ ለዚህም ህይወት ይጠቅማል፣ ለሚመጣው ይጠቅማል። ሃሌሉያ! ክብር ለእግዚአብሔር ይሁን። ቆመን እንጸልይ።